ጊዜም በተደጋጋሚ ልዑልም አቤልም አይተዋታል። ይህ ሁሉ ነገር የተረሳላት መስሏት ይቺ ካዲ ማለት ነው። ገና ስንት ወር እንኳን ሳይሞላው ወር እንኳን አልሞላውም እንደዚህ አይነት ስራ እየሰራች ያለችው እና እነዚህኞቹ ከተያዙ በኋላ ብቻዋን ቀረቻ። ምን ታድርግ? አማራጭ እንደ አማራጭ ወይ ከጀርባ ያልተያዙ ሰዎች እኮ አሉ። ዋና ዋናዎቹ የበላዮቹ አልተያዙም እና እነሱ ልከዋት ነው፣ ተጸጽታ ነው። ገና እኮ የራሔል እኮ ሞት ትሙት አትሙት እኮ ገና በደንብ እነ ልዑል እዚህ ላይ ትኩረት አድርገው ማጣራት አለባቸው። ልጅቷ ምንም የሞተች አይመስለኝም። እናትየዋ ከምትሰራቸው ስራዎች ምናምን ስናይ ራሔል አለች ብዬ ነው የማስበው። ስለዚህ ይቺ እናት አሁን ላይ ይቅርታ ለመጠየቅ የተነሳችው ሆን ብላ ልዑልና አቤልን ችግር ውስጥ ለማስገባት ነው እንጂ እውነት የተጸጸተች ምናምን አይደለም። ኦልሬዲ እንደማይቀርላት ታውቃለች። አሁን እያንዳንዱ መረጃዎች እየሰባሰቡ መጨረሻዋ እሷም ከርቸሌ ስለምትገባ በይቅርታ ያልፉኛል ብላ ይሆን እኔ ተጎድቻለሁ፣ ልጄን አጥቻለሁ እያለች ማለቃቀስ እንደ አዲስ ጀመረች እኮ እናንተ። አረ ምን አይነት ካድ! እኔ የሌባ አይነት ደረቅ እንደዚች አይነት ሴት አይቼ አላውቅም። እስካሁን ድረስ ስንት ወንጀለኛ ተይዟል። በጣም ብዙ ሰዎች ተይዘዋል። ይቺ ደግሞ እጅግ በጣም የሆነ ምንም ቃል የማይገልጣት ከአዲ ለልጁ ያልሆነች አሁን ለልዑል ከቴም ልዑል ግን እንደው ልዑልስ የሚያምናት ይመስላችኋል? አይደለም። ይቺ የሰው ሩብ የሆነች ሴትዮ በገንዘብ ልጇን የሸጠች ሴትዮ ትናንት ዕለት እንደዛ ስትሆን ልዑልና አቤልን በሚሄዱበት እየተከታተለች የእሷን ሰዎች ይዛ እያስከታተለች ቤት ስንት ጊዜ በእነሱ ምክንያት ቤት እንደቀየሩ ታውቃላችሁ። ይህ ሁሉ ነገር እየሰራች ሴትዮ አሁን መታ እንዳትታሰር ይሁን ተልካ ይሁን አላቅላትም፣ ይቅርታ ለማለት ነው የመጣሁት ብላ እንግዲህ ልዑልን ከእንትኑ ፈልጋ ፈላልጌ ነው ያገኘሁ እያለች እያለቃቀሰች የልጄን እንኳን ሞት ሳረሳ ገና እናንተን ደግሞ እንደዚህ ማድረግ አልፈልግም። እናንተ ለልጄ ብላችሁ ብዙ መስዋዕት እየከፈላችሁ እንደሆነ እያየዋችሁ ነው። እኔ ግን ሳላቅም አውቄም ላደረኩት ነገር በጣም ይቅርታ ብላ እንግዲህ ጉልበቱ ላይ ወድቃ የውሸት እንባ የዘንዶ እንባ በሉት የዘንዶ እንባ እያነባች ነበር። አንደኛ ነገር የራሔል እናት ሁላችሁም እንግዲህ እያያችሁ ነው በየጊዜው ምን አይነት እንደምትቀያየር ማለት ነው። ሴትየዋ ሲጀመር የሆነ እቅድ ባይኖራት ኑሮ ዛሬ ልዑልን እና አቤልን እንዲሁም ሙሉ ቤተሰቦቹን ሁሉንም የኢትዮጵያ ሕዝብንም ይቅርታ ማለት እጠይቃለሁ ነው ያለችው። እንግዲህ ስታስመስል ነው እንጂ የእውነት የልጇ እንትን ተሰምቷት ምናምን አይደለም። እነ አበበና ሊያ ስለታሰሩ እኔም እታሰራለሁ ብላ ፈርታ ይሆን አላውቅም። ምፈራለት ልዑልን የሆነ ልክ እንደ እንትና የሆነ ያልሆነ መድኃኒት ቀብታ ቀርባ ልጁን እንትን እንዳትለው ነው የምፈራ። እግዚአብሔር እኔ እንደዚህ አይነት ሰዎች አይመቹኝም። ሲጀመር ገና የሚበላኝ ምንድን ነው ሲዞረኝ ምንድን ነው የሚባል አባባል አለ። ሴትዮዋ ገና ሳያት እኔ ታስጠላኛለች። የእውነት የሆነች ቀፋፊ ነገር ናት። ትክክለኛ የሆነ የሰብአውነት እንትን ማይሰማት። ትናንት ገና ልጇ በስንት ወሯ እኮ ነው እሱ ይቺ ሴትዮ ከርታ ከነ ሊያና እና አበበ ጋር ስትሰራ የነበረችው። እነዚህኞቹ አሁን እስር ቤት ሲገቡ መታ እንደዚህ ብታለቃቅስ እንደው ልዑል ሲቀበላታል ብላችሁ ታስባላችሁ? ልዑል በእርግጥ ሰው ሲያለቅስበት በተለይ ትልቅ እናቶች ሲያለቅሱበት ወደ እንትን ነው ወደ ባሻ ነገር ነው እና ግን የዚችን ሴትዮ ግን መቀበል የለበትም። የፈለገው ነገር ታምጣ የፈለገው እንደውም ከቻሉ እንድትታሰር ነው ምኞቴ።
በሷ በኩል ብዙ ማስረጃዎች አለው። ልዑል ጋም አቤል ጋም ስንት ቀን በእነሱ ምክንያት ቤት እያስቀየሩ ስራቸውን መስራት አልችል ብለው ይህ ሁሉ ሴራ ስታሴር ቆይታ አሁን በስንት እንትኑ በስከ መጨረሻ ብር የሚሰጣት አጣ መሰለኝ። ሊያና አበበ ታሰሩባት፣ የሚሰጣት ስላጣች በቃ ብቻዋን ቀረች። ሴትየዋ የሚያረጋት ጥፊት ሲላት ጭራሽ እነሱ ጋር ደግሞ እንደ ወዳጅ ሁና መስላ ቀርባ ሌላ ችግር ልትፈጥርባቸው። ኧረ እባክሽ እኛ እናውቃለን። የአንቺ የዚህ ሴትዮ ስራ ወይኔ እንደኔ ቁስል ያለ ሰው አለ ግን በራሔል እናት የእናትነት እንትን የሌላት የእናት ወግ የሌላት ሴትዮ ከአዲ እቺ ለልጇ ያልሆነች አሁን ለነ ልዑል ትሆናለች ብላችሁ ታስባላችሁ? የውሸት እንባ እኮ ነው የምታነበው። ይቅርታዋም የውሸት ነው። እኔ በጣም የማደንቀው ማን ነው ስሙ? አቤል በተደጋጋሚ አይታችሁት ከሆነ በፍጹም ሰው አያምንም። ልዑል ሰው አማኝ ነው። አቤል በጣም ሰዎችን እንዴት አድርጎ በደንብ ያያቸውና ከሱ ጋር እንኳን አብሮ የሚሰሩትን እንኳን በደንብ እንትን ይላል። ትንሽ ልዑል ነው እየተጎዳ ያለው። ልዑል ሁሉንም ያምናል። የሆነ በቃ ሰው የሚጎዳው አይመስለውም። አብሮት ከበላ ከጠጣ አብሮት ሁሉ ነገሩ ከተጋራ አሳ በቃ ሁሉን ነገር ምስጢር የሚባል ነገር የለውም። እና እሱን ነው የምፈራለት። ልዑልን ነው የምፈራው። የሆነ ነገር እንዳያደርጉት የምፈራላቸው። ኦልሬዲ እነዚህ ሰዎችስ በተደጋጋሚ ብዙ ነገሮች እየሰሩ ነው። ብዙ ችግር እያመጡ ነው። ይሄ የመጀመሪያ ቀናቸው አይደለም። ከዚህ በፊትም ስንት ነገር የሰራች ሴት ናት የሊያ እናት። አሁን ላይ ሁሉ ነገር የምትፈልገው ነገር መንገዱ እንደፈለገችው ስላልሆነ ሁሉም ተዘጋጋባት። በይቅርታ ገብታ ደግሞ መኮንን ጋር ምን እንደተፈጠረ አላውቅም። ከሱ ጋር ወዳጅ ነበረች። እንግዲህ ሆቴሉን ምንድን ነው ድርጅቱን እንግዲህ እሷና እሱ ሁለቱ ናቸው እንግዲህ ቀጥ አድርገው ያልሆነ የሆነ ነገር እያስገቡ ሰዎችን በየቀኑ ሲያሳስሩ የነበሩት እንግዲህ ሁለቱ ናቸው። ወይ በሆነ ሂሳብ አልተስማሙም ወይ አላቅም። ሴትዮ አሁን ወደ እነ ልዑል ልትመጣ የቻለችበት ምክንያት አልተዋጠልኝም። የሆነ የተላከችው ነገር አለ ወይም ያቀደችው። እኔ ብቻ ፈጣሪ ይጠብቃቸው ይጠብቃቸው እግዚአብሔር። እና ሴትየዋ በስከ መጨረሻ እንግዲህ ምን ተልካን ቢሆንም ባይሆንም አላቅም ይቅርታ እያለች ነው ማለት ነው። ብዙዎቻችሁ የራሔል እናት መታሰር አለባት እያላችሁ ብዙዎቻችሁ እያላችሁ ነበር። እኔ በተደጋጋሚ ስለ እሷ ሳወራ ነበረ። ምክንያቱም ማወራው ዝም ብዬ አይደለም ስለማያት ነው። እያየው የሆነ ነገር የሚያዙት ልጆች በጣም የሚያሳዝኑኝ እኮ የምታመጣቸው ልጆች ከጎዳና ወይ የሆነ ብቻ ህይወታቸውን ምስቅልቅል የምታረግባቸው ሴት ናት። በተደጋጋሚ ይሄን ነገር እየሰራች እያዩ እነ ልዑል ትታሰር የሚል ብዙ ነገሮች እያየን ነበራ። ግን እነሱ ግን ችላ ብለው ሳይሆን እሷን በደንብ ነገሮችን እያጣሩ የልጇንም እውነት ሞታለች ወይስ አለች በህይወት የሚለውን እስከሚያጣሩ ድረስ ዝም አሏት። በቃ እያዩ ማለት ነው እንጂ እስካሁን ድረስ እነሱ እነ አቤል እነ ልዑል ሁሉም ከጀርባም ያሉት ስለ ራሔል እናት ብዙ ነገር ያውቃሉ፣ ከማን ጋር እንደምትሰራ። እኔ ግን ማለት ነው ይቅርታ ያድርጉልኝና የእውነት ደስ ብሎኛል ማለት ነው። ምክንያቱም አዝሮ ልዑል እጅ ላይ ስለጣላት የራሔልን እናት በጣም ነው ደስ ያለኝ። ሰው የዘራውን ነው የሚያጭደው የሚባለው ለካስ
ሴትዮ ከትናንት ወዲያ ከዛኛው በፊት በቀናቶች በፊት ብዙ ነገሮች ስትሰራ የነበረች ሴት ዛሬ ልዑል እጅ ላይ ጥሏታል ማለት ነው። እንግዲህ በራሔል እናት ዙሪያ ብዙ ነገሮች እየተነሱ ነበር፣ ብዙ ነገሮች እየተባለ ነበር። ያ ልዑል ደግሞ እንግዲህ የፈረደበት በተደጋጋሚ ብዙ ነገሮችን ቢባል እሱ ግን ስራውን ከመስራት ወደ ኋላ ያደረገውን ነገር የለም፣ ወደፊት ነበረ። ሳይውል ሳያድር እንግዲህ ጀግናችንን እነዚያን ማን ነው ሊያ፣ አበበ፣ ታምራት ሌሎችም እንግዲህ በእስር ቤት ሲገቡ በስከ መጨረሻ አምጥቶ ከልዑል እና ከአቤል እጅ ጥሏታል። እንኳን ደስ አላችሁ። እኔ ደስ ብሎኛል። ምክንያቱም ሴትየዋ መቅረቧ እነሱ ጋር መቅረቧ ደስ ባይለኝም ግን እነሱ እጅ ላይ ስለጣላት ደስ ብሎኛል። እንደዛ ስትኩራራ የነበረች ሴትዮ ልጇን ሽጣ በብር 10,000 እና 100,000 በአካውንቷ ስለገባላት ብቻ አቤልን ጥፋተኛ አድርጋ ያለ ስሙ ስም እየሰጠች ልጄን እሱ ነው እንትን ያላት እያለች አማች የተባለውን ታስታውሳላችሁ? ያኛው እሷ ትወደውም ነው ሲባል የሰማሁት የማነው የራሔልን ጓደኛ፣ ሌላም ጓደኛ ነበራት። ያው ነገሩ ታውቃላችሁ። ከሱ ጋር እየተባበረች እሱ ነው እስካሁን ድረስ እኔንም ልጄንም የያዘን በሱ ብር ነው በሱ እንትን ነው ልጄን እሱ በፍጹም እሱ ሊጎዳት አይችልም፣ ልጄን የገደላት አቤል ነው እያለች ያለ ስም እንትን ስትሰጥ የነበረችው ሴት በስከ መጨረሻ አምጥቶ እነሱ እጅ ላይ ጥሏታል ማለት ነው። አንዳንዴ በእውነት ይዛችሁ ስትጓዙ እስከ መጨረሻው ድረስ ካያችሁ እውነት ሁልጊዜም እውነት ናት። በውሸት ዓለም የሚኖሩ ሰዎች መጨረሻቸው ውድቀት ነው። በእያንዳንዱ ሰከንድ ካያችኋቸው እነ ልዑል የሆነ ነገር ጀምረው በጨረሻው እነሱ አሸንፈው እንጂ ተሸንፈው አያውቁም። በየትኛውም እንትን እንግዲህ እነ ልዑልን እና አቤልን የምትከታተሉ ሰዎች እኔ ዛሬ ስንት ዓመት ሙሉ እንግዲህ እየተከታተልኳቸው ነው። አንድ ቀን ብለው ተሸንፈው አይቻቸው ወንጀለኛ አምልጧቸው አያውቅም። ሁልጊዜም እንደያዙ ፍትህ ለተጎዱ ሰዎች ሲያመጡ ነው እናየው እና አሁንም ደግሞ እነዚህ ሰዎች ተለቃቅመው እስር ቤት ሲገቡ ሴትዮዋ ብር የሚሰጣት አጥቶ ይሆን? ከዛ ማነው ስሙ የአቤል አጎት ጋር ካልተስማማችሁን ከጀርባ የአንድም ሰውም አለ ስሙ አያዘኝም። ብዙ ነገር ብዙ ሰዎች ስለሆኑ ስማቸው ይምታታብኛል። እነሱ ጋር እንግዲህ በብር አልተስማማችሁን ወይ አልሰጣት ብለው ይሆን እንግዲህ አላውቅም። በስከ መጨረሻ እንደዚህ ብላለች ሴትዮዋ ማለት ነው። ብዙም እነ ልዑል አያምኗትም፣ አይቀርቧትም። ልዑል ይችን ሴትዮ ካቀረበ ለራሱ ለህይወቱ ማሰብ አለበት። ሴትዮዋ የሆነ ነገር አድርጊ ከተባለች ለልዑል የዛሬ ስንት ዓመት ነው ያስታውሳለሁ። የቤት ሰራተኛ መስላ ልብስ እያጠበች ለሁለት ሶስት ወር ሙሉ እግርና እጁ መራመድ አቅቶት እንደዛ ሲሆን ነበረ ልዑል በሰው በሚያምናት ሴት እና ይችንም ሴት ቀረብ ቀረብ ብላ ሌላ ችግር እንዳታመጣበት እፈራለሁ። ልዑልም በጣም ሰው ያምናል እንደምታዩት። ሁሉም የቀረበው የሚጎዳው አይመስለኝም። እያያችሁ ነው እንግዲህ ጠብቅ የተባሉ ሰዎች ራሱ አብረው ከሱ ጋር እየበሉ እየጠጡ ከጀርባ እሱን እየሸጡት እያየን ነው። እሱንም እንግደለው ቢሉ ራሱ እሺ ብለው በብር እንደሚያስገድሉት አልጠራጠርም። እና እነዚህ ልጆች ደግሞ አሁን ላይ እንኳን እያንዳንዱ ወጥተዋል። የአበበም የታምራትም እንግዲህ ተቀይሯል ተብሏል ሰው። እነዚህ ደግሞ ልቦና ይስጣቸው እግዚአብሔር እያልን እንግዲህ በስከ መጨረሻ ምንም አለ ምንም ድል መጥተዋል ጀግኖቻችን። አሁን ደግሞ የሚቀሩትን ደግሞ እያሳደዱ ነው። ያው ልዑል ደግሞ ታውቃላችሁ በብሩክም በእንትናም ዘላለምም ነግሬያችኋለሁ እዚህ በፊትም ብቻ በእያንዳንዳቸው ትንሽ ውዝግብግብ ያለ ነገር አለ። የእነሱንም ለማመቻቸት እንግዲህ ሰዓት ጊዜ አልበቃው ብሏል ልዑል። እያያችሁት ነው። ብቻ እግዚአብሔር ይመስገን ባሉበት ብቻ ሰላም ይሆኑ። አቤ ማን ነው ብሩክም እንግዲህ በቅርብ ቀን እንግዲህ ወደ ስራው ይመለሳል ተብሏል። አሁን በጣም ብዙ ለውጦች አሉት። በዚህ ሳምንት እንኳን አልሞላውማ በሳምንት ባልሞላው ውስጥ
ብዙ ነገሮች መድኃኒቱም ተልኮለታል። መድኃኒቱም ባይላክለትም ራሱ ሲጀመር ጸበሉ ራሱ እንትን ብሎታል። እጁን እየዘረጋ እንትን ማለት ችሏል። በፊት እኮ ማንቀሳቀስ ምናምን አይችልም ነበረ። ካያችሁት በጣም በእንትን ታስሮለት ምናምን ነበረ። ከዛ በኋላ ከሄደ በኋላ ግን በጣም ብዙ ለውጦች አሉት። እንግዲህ በቅርቡ ይመጣል ብሏል ልዑል። እግዚአብሔር ካለ እንግዲህ ከ3 ቀን ከ2 ቀን በኋላ ተመልሶ ወደ ስራ እንደሚመጣ ተናግሯል። እነዚያስ ጠንቋይ ነው ምንድን ነው የሚባለው ሰውዬ ደግሞ እሱም እንደተያዘ አይታችኋል። ሚስትየዋ የእሱ ልጅ የተባለው ብቻ ብዙ ነገሮች ልዑል እንግዲህ እግዚአብሔር ይስጠው። የእውነት አንዳንድ ጊዜ መወለድ ቋንቋ ነው የሚባለው። በትክክል በነ ልዑል ትብብር እያየው ነው። ብቻ በትውውቅ ብቻ በቃ ወንድማማቾችነታቸው ትብብራቸው በጣም ደስ የሚል ነገር ነው የሚሰሩት እና አሁንም ወደፊትም እግዚአብሔር ክፉ ነገር አይንካችሁ። እናንተን የሚያሳድድ እናንተን ለመጣል እናንተ ስራችሁን እንትን እንዳትሉ የሚያደርግ ሰዎች እግዚአብሔር የያዝላችሁ ልቦና ይስጣችሁ ነው የምለው። ነገም ቢሆንም ወደፊትም ታያላችሁ እነዚህ ልጆች አቤልም ማነው ብሩክም ዘላለምም ተሽሏቸው ወደ ስራቸው እንደሚመጡ አንጠራጠርም። እነሱ ደግሞ እውነት ከእውነት ጋር ነው እንደዚህ በውሸት አይደለም የተጎዱት። እውነትን ይዘው በሚሄዱበት እንግዲህ አንዳንድ ጊዜ እንቅፋት ያለ ነገር ነው። ደግሞ የሆነ ነገር ሲገጥማችሁ ለበጎ ነው ብሎ ማሳለፍ ነው። የተሻለ ነገር ይመጣል ብሎ ማሰብ ነው። ስለዚህ ብሩክም እንግዲህ እግዚአብሔር ካለ እንግዲህ ይመጣል ወደ ስራ ብዬ አስባለሁ። ሌላው ደግሞ ምንድነው በስከ መጨረሻ የምላችሁ ቴዲ እንግዲህ ወደ ስራው እንደተመለሰ አብዛኞቻችሁ አላወቃችሁም ይመስለኛል። መጥቷል። ዱካሾ ላይ እየሰራ ዱካሾ አልኩኝ ዙላ ላይ ማለት ነው። የዘላለም አዲሱ ቻናል ላይ እየሰራ 1 ሳምንት ምናምን አብሮ እየሰራ ነበር። አሁን ከ3 ቀን በፊት ደግሞ የራሱ ቻናል ከፍቷል። ወደ 2000 3000 ሰብስክራይብ ገብቷል። ቴዲ ማለት ነው። እየገባችሁ አበረታቱት። ቴዲ አልመጣም የሚል የኮሜንቶች ስላየው ነው። ቴዲ አልመጣም ወይ ስራ ሄዶ የለም ወይ ውሸታ ምናምን እያላችሁ ነበረ እና ቴዲ መጥቷል። በዚሁ አጋጣሚ ሰብስክራይብም እንድታረጉት ነግራችኋለሁ። ሊንኩን አስቀምጥላችሁና እየገባችሁ አበረታቱት። ወንድማችን ጀግና ወንድማችን ወደሚወደው ስራ እንግዲህ ከሄደበት ሀገር ተመልሶ መጥቷል ማለት ነው። አሁን ላይ ያው በትንሹም ቢሆንም እሱ ቻናልም ቪዲዮ አንዳንዴ ይለቃል። ግን ደግሞ ሞር ዘላለምን ነው እያገዘ ያለው። ዘላለም መንቀሳቀስ አልቻለም። በትንሽ ነው እንጂ ታሟል። ዘላለምም ያው እሱን እንትን ለማለት ያክል እንግዲህ እየገባችሁ ብቻ አበረታቱት ለማለት ያክል ነው። ሁላችሁም እንግዲህ ቴድሮስ ከዚህ በፊት እንግዲህ በጣም ብዙ ነገሮች የሰራ ጀግና ወንድማችን ነው። ብዙ ታሪክ ብዙ ነገር በተለይ ለልዑል ባለውለታው ማለት ትችላላችሁ። ሚስቱ ጠፍታ ሳለ ሚስቱ ሳትሆን ፍቅረኛው ሚስት እንኳን አትባልም እና በእሷ ምክንያት እናቱንም እሱንም ትልቅ አደጋ ውስጥ የሚጥል ነገር አጋጥሞት ነበር ለልዑል ሲል ማለት ነው። ያን ሁሉ አልፎ እንግዲህ ዛሬ እግዚአብሔር ይመስገን ከሄደበትም ተሳክቶለት ሁሉን ነገር ጨርሶ እንግዲህ ወደ ሀገሩ ተመልሶ መጥቶ እንግዲህ በአዲስ ቻናል መጥቻለሁ ብሏችኋል። እንግዲህ ቴዲያችንን እየገባችሁ ሰብስክራይብ አድርጉ። አብዛኞቻችሁ ሊንኩን እየጠየቃችሁኝ ነው። እስኪ በዚህ ቪዲዮ ለማስቀመጥ እሞክራለሁ። እኔ እኮ ለምን እንደሆነ አላውቅም ጎበዝ። እኔ አምጥቼ ላስቀምጥላችሁ ነበር ግን ኮፒ ላደርግ ከሱ እንትን ሲሄድ እሺ አይለኝም። እምቢ እያለ እኮ ነው ይመልስብኛል። እና ለዛ ነው እንጂ አመጣላችኋለሁ ወይም ስሙን ስፒሊንጉን ሳልሳሳት አምጥቼ አስቀምጥላችኋለሁ የሱን ስም ማለት ነው። እሺ ብዙ ሰዎች ደግሞ በእነሱ ስም እየከፈቱ ስለሆነ በስማቸው የስም ሞክሼ ምናምን አለ። ዋናውን አምጥቼ ያስቀምጥላችሁ እና የቴዲን ሰብስክራይብ ታደርጉታላችሁ። በተረፈ ሰላምና ፍቅር እየተመኘውላችሁ የዛሬው ቪዲዮ ይሄን ይመስላል። እንግዲህ የቴዲ እና
ማን ነው የቴዲን አልኩኝ፣ የሊያን እናት። አዎ አም ሶሪ የራሔል እናት ጉደኛዋን እንግዲህ በስከ መጨረሻ እንግዲህ ተዋርዳለች ማለት ነው። ከስንት ቀን በኋላ ይቅርታ ለማለት ምን አሰኛት? ምን ፈልጋ ነው? ምንስ አቅዳ ነው የሚለውን እንግዲህ እየቆየን የምናጣራ ይሆናል። የዛሬው ቪዲዮ ይሄን ይመስላል። ቪዲዮውን እንደተለመደው ላይክ በማድረግ ጀምሮ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ ሰላም እና ፍቅር እመኝላችኋለሁ። እኔን ለምታበረታቱኝ እህት ወንድሞቼ ሳላመሰግናችሁ አላልፍም። በጣም በጣም ነው የማመሰግናችሁ። ሰላማችሁ ይብዛልኝ። ባይ ባይ።